በተለያየ አይነት አጋጣሚ ሰልፎች ያጋጥሟቸዋል። ስለዚህ በእንግሊዝኛ ቋንቋ ስለ ሰልፎች እንዴት አድርገን ነው ማውራት የምንችለው የሚለውን የሚረዳንን ዲያሎግ ይዘን መጥተናል። ዛሬ በዲያሎግ ትምህርታችን የምንዳስሰው ስለ ሰልፍ ነው። ስለ ሰልፍ ማወቅ እጅግ በጣም ጠቃሚ ነው። ሁሉም ሀገር ላይ ብትሄዱ በተለያየ አይነት አጋጣሚ ሰልፎች ያጋጥሟቸዋል። እንግዲያውስ እንዴት አድርገን ነው ስለ ሰልፎች ማውራት መናገር የምንችለው? ከዚህ ዲያሎግ ብዙ የምንማራቸው ነገሮች አሉ። በቀጥታ ወደ ዛሬው ዲያሎግ ነው የምናልፈው። ሁልጊዜ እንደምናደርገው በዲያሎግ ትምህርታችን ላይ የሆነ ቶፒክ እናነሳና በዛ ቶፒክ ላይ ሁለት ሰዎች የሚያደርጉትን ጭውውት ነው የምናየው። በዛ ጭውውት ላይ ለእኛ የሚጠቅሙን በጣም ብዙ ትምህርቶች ስላሉ እነዛን ነገሮች የሚጠቅሙን እንወስዳለን ማለት ነው። ዛሬ ስለ ሰልፍ ነው የምናወራው ወይም ኪው እንለዋለን። ስለ ሰልፍ ዲያሎግ እናያለን። የመጀመሪያው ግለሰብ ምን አለ? የመጀመሪያውን ዲያሎግ እንመልከት። የመጀመሪያው ግለሰብ ምን አለ? ኢት ኢዝ ዘ ኤንድ ኦፍ ዘ ላይን። ይህ የሰልፉ መጨረሻ ነው ኦር የመስመሩ መጨረሻ ነው። እኔ መስመር ብዬ የማየው እናንተ ሰልፍ ብላችሁ ያዙት። በእኛ ሀገር ሰልፍ እንለዋለን፣ በእነሱ ሀገር ላይን ነው። ላይን መስመር ነው። ነገር ግን እንግሊዝኛ ቋንቋ እንደ ቃላቶች ሳይሆን እንደ አውዳቸው ነው የምንተረጉማቸው። ኢት ኢዝ ዘ ኤንድ ኦፍ ዘ ላይን። ይህ የሰልፉ መጨረሻ ነው። ኢት ኢዝ ዘ ኤንድ ኦፍ ዘ ላይን። የሰልፉ መጨረሻ ነው። ኖ። ሁለተኛው ግለሰብ ምን አለ? ኖ ዘ ኤንድ ኦፍ ዘ ላይን ኢዝ ኦቨር ዴር። የሰልፉ መጨረሻ እዛ ነው፣ እዚህ አይደለም። የመጀመሪያው ግለሰብ የሰልፉ መጨረሻ የቱ ጋር እንደሆነ ጠየቀ። ሁለተኛው ግለሰብ ደግሞ የሰልፉ መጨረሻ የት እንደሆነ አስረዳው ማለት ነው። ኢት ኢዝ ዘ ኤንድ ኦፍ ዘ ላይን። የሰልፉ መጨረሻ ነው። ኖ ዘ ኤንድ ኦፍ ዘ ላይን ኢዝ ኦቨር ዴር። የሰልፉ መጨረሻ እዚያ ነው። ሰልፍ ላይ ያተኮሩ ዲያሎጎች ነው ዛሬ ይዤላችሁ የመጣሁት። ሁለተኛው ዲያሎግ እንመልከት። አር ዩ ኢን ዘ ላይን? ሰልፍ ላይ ነህ ኦር ሰልፍ ላይ ነሽ? አር ዩ ኢን ዘ ላይን? ሰልፍ ላይ ነህ፣ ሰልፍ ላይ ነሽ? የመጀመሪያው ግለሰብ ነው ይሄንን የጠየቀው። ሁለተኛው ግለሰብ ይሄን ከሰማ በኋላ በነገራችን ላይ ዩ ለሴትም ለወንድም ይሆናል። ደጋግሜ ነው የምነግራችሁ። ሁለትና ከዛ በላይ ከሆኑ ይሆናል። ሰልፍ ላይ ብዙ ሰዎች አይታችሁ ሰልፍ ላይ ናችሁ ወይ ብላችሁ ለመጠየቅም ይሆናል። ቅድም እንደነገርኳችሁ እኔ መስመር የሚለውን ያዝኩት ሰልፍ በሚለው ነው። እዚህ ሀገር ሰልፍ ነው የሚባለው። ውጭ ግን ስትወጡ ላይን ነው የምንለው፣ ላይን ነው የምንለው። በእኛ ሀገር ደግሞ ሰልፍ ነው። ስለዚህ መስመር ኦር ሰልፍ ብላችሁ መጠቀም ትችላላችሁ ማለት ነው። ሁለተኛው ግለሰብ የስ አዎ፣ ሁለትና ከዛ በላይም ከሆኑ እንደዛ ማለት ይችላሉ። አዎ፣ ሁሉም ሰው አዎ አዎ ካሏችሁ ያው ሰልፍ ነው ማለት ነው። ውጪ ስትወጡ ያጋጥሟችኋል። በተለያየ አይነት መንገድ ትሰለፋላችሁ። ላይን ውስጥ ትገባላችሁ፣ መስመር ውስጥ ትገባላችሁ። የሚጀምረው ከኤርፖርት ነው፣ ከኤርፖርት ነው። ከተርሚናል ትጀምራላችሁ ማለት ነው መሰለፍ። ከተርሚናል ስለምትጀምሩ ያንን ነገር መረዳት አለባችሁ። ሰልፍ እኛ ሀገር ብቻ ይመስላችኋል፣ ኢትዮጵያ ውስጥ ብቻ የቀረ ይመስላችኋል ኢትዮጵያ ውስጥ ያሉ ሰዎች እና ኖ ሰልፍ ሁሉም ሀገር አለ። ምክንያቱም የምትሰለፉበት ቦታና አጋጣሚ ምክንያቱ ምንድን ነው የሚለው ነው እንጂ ሁሉም ቦታ ሰልፍ አለ። ማወቅ አለባችሁ ስለ ሰልፍ። ሶስተኛው ዲያሎግ እንመልከት። ዛሬ እየተማማርን የምንገኘው ስለ ሰልፍ ነው። ኦር መስመር፣ ስለ መስመር ኦር ሰልፍ ነው። ተመሳሳይ ነው። Could you hold my place in the queue? I should be back right now. ቦታዬን በወረፋ ውስጥ መያዝ ትችላለህን? አሁኑን መመለስ አለብኝ። መሄድ የምፈልገው ቦታ አለ ነው እያለ የሚገኘው። Could you hold my place in the queue? I should be back right now. ሁለተኛው ግለሰብ ይህንን ሲሰማ ምን አለ? ሹር፣ በእርግጠኝነት ትችላለህ። ሄደህ ደርሰህ መምጣት ትችላለህ። ያንተን ወረፋ፣ ያንተን ሰልፍ እኔ ይዝልሃለሁ እያለው ነው። Could you hold my place in the queue? I should be back right now. ሹር፣ ቦታዬን ልትይዝልኝ ትችላለህ። የሆነ ቦታ ደርሼ መመለስ አለብኝ። ሹር፣ ትችላለህ፣ ይዝልሃለሁ ነው ዋናው ሀሳቡ። በእንግሊዝኛ ቋንቋ ቃላቶችን ሳይሆን ምንን ያዙ ብያለሁ? አውዶችን። ምክንያቱም ቃላቶች ይቀያየራሉ።
እዚህ ጋር የተጠቀማችሁት ቃል እዛ ጋር ስትወስዱት ደግሞ ሌላ ትርጉም ይኖረዋል። ስለዚህ ቃላቶችን መተርገም ተውና ምን ለማለት ፈልጎ ነው የሚለውን ለመረዳት ሞክሩ። ያን ጊዜ በእርግጠኝነት ነው የምነግራችሁ በደንብ ነው እንግሊዘኛን የምትረዱት። ዋናው ሀሳቡ ስለሆነ ማለት ነው። እናንተ መናገር ስትፈልጉ ተመሳሳይ ነው። ቃላቶች ላይ ሳይሆን ሀሳባችሁ ላይ አተኩሩ። ሰልፍ ላይ እያተኮሩ ዲያሎጎችን ነው እየተመለከትን የምንገኘው። የመጨረሻው ዲያሎጋችን ነው። ሁለት ግለሰቦች የሚያደርጉት ጭውውት ማለት ነው። ካን አይ ስኔክ አሄድ ኦፍ ዩ? አይ ኦንሊ ሃቭ ዋን አይረም። ከፊት መግባት እችላለሁ? አንድ ዕቃ ብቻ ነው ያለኝ። ይሄ ለዕቃ ብቻ አይደለም። አንዳንድ ሰው በጣም እንድታስቀድሙት ሲፈልግ ከአንድ ነኝ፣ አንድ ብቻ ነኝ፣ ብታስገባኝ ችግር የለውም አይነት የመግቢያ ስበብ ማለት ይቻላል። ካን አይ ስኔክ አሄድ ኦፍ ዩ? አይ ኦንሊ ሃቭ ዋን አይረም። ከፊት መግባት እችላለሁ? አንድ ዕቃ ብቻ ነው ያለኝ፣ አንድ ብቻ ነኝ እኔ። እንደዛ ማለት ይሆናል። ሁለተኛው ግለሰብ ይሄን ከሰማ በኋላ ምን አለው? የስ ጎ አሄድ፣ አዎ መግባት ትችላለህ፣ ችግር የለውም አለው። ይህን ስል ግን አንዳንድ ሰዎች አሉ ትብብር የሚያስፈልጋቸው ማስቀደም ያለብን ሰዎች አሉ። እድሜያቸው የገፋ እድሜ የተጫናቸው፣ ያመማቸው፣ ነፍሰ ጡሮች፣ ህፃን የያዙ ብዙ ሰዎች አሉ ልናስቀድማቸው የምንችላቸው። አንዳንድ ጊዜ ወረፋ የቀደሙ እነዛ አስቀድመኝ ሊሉ ይችላሉ እና እንደዛ ብናስቀድም መልካም ነው። ካን አይ ስኔክ አሄድ ኦፍ ዩ? አይ ኦንሊ ሃቭ ዋን አይረም። የስ ጎ አሄድ። ዛሬው ይህንን ይመስል ነበር። በዛሬው ዲያሎጋችን ሰልፍ ላይ እያተኮሩ ዲያሎግ ጭውውቶች አይተናል። በእነዚህ አጭር ጭውውቶች እንዴት አድርገን የሰልፍ መጨረሻ መጠየቅ እንደምንችል እንዲሁም ደግሞ መመለስ እንደምንችል ሰልፍ ላይ ሰዎች መሆናቸውን አለመሆናቸውን ስፔሻሊ ውጭ ሀገር የተለያዩ ሰልፍ የሚመስሉ ሰልፍ ያልሆኑ ነገሮች ስለሚኖሩ ሁልጊዜ መጠየቃችንን እንድንረዳ የሚያስችሉም ዲያሎግ በሁለተኛው ላይ ተነበረ። እንዲሁም ደግሞ ወረፋ ቦታችንን አስይዘን ሰልፋችንን አስይዘን የሆነ ቦታ ደርሰን መምጣት ብንፈልግ እንዴት አድርገን ወረፋችንን ማስያዝ እንደምንችል በሌላኛው ዲያሎግ አይተን ነበር። አሁን ደግሞ የመጨረሻው ዲያሎጋችን ላይ እንዴት ከፊት ሰዎች እንዲያስገቡ ትብብር መጠየቅ እንደምንችልም አይተናል። ስለዚህ የዛሬው ዲያሎጋችን ይሄን የሚመስል ነበር። ኤስዲ እንግሊሽ ዋንንም ቱንም ሰብስክራይብ አድርጉ። በሁለቱም ቻናሎች ትምህርቶች ይለቀቃሉ። ግዙፉ ቻናላችን ዋናው እንዲሁም ቱ ይሄኛው ቆንጆ ቻናል ነው። በሁለቱም ቻናሎች እያፈራረቅን እየለቀቅን ነው። እናንተም በሁለቱም ቻናሎች እየተማራችሁ ሼር እያደረጋችሁ ለሰዎች እያጋራችሁ ከኛ ጋር ናችሁ። እናመሰግናለን። ቀጣይ በሌሎች ትምህርታዊ ቪዲዮዎች እንገናኛለን። እስከዛው መልካም ጊዜ ለሁላችሁ።